ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። በትግራይ ክልል በቅርቡ በተቀሰቀሰው የኮሌራ ወረርሽኝ የ11 ሰዎች ሕይወት ማለፉን ከክልሉ የጤና ቢሮ መስማቱን ጠቅሶ ቢቢሲ አማርኛ ዘግቧል። ወረርሽኙ የጀመረው በአማራ ክልል ዋግ ኽምራ ዞን አዋሳኝ በሆኑ ሰለዋ እና ሳምራ ወረዳዎች መሆኑን የቢሮው ኃላፊዎች መናገራቸው ዘገባው ጠቅሷል። እስካሁን በተሰበሰበው መረጃ በክልሉ 425 ሰዎች በበሽታው ተይዘው ለህመም ተዳርገዋል ተብሏል። በሳምራ ወረዳ በባህላዊ መንገድ ወርቅ በሚወጣበት ቦታ በሽታው እንደታየ የጠቀሱት ኃላፊዎች የሰዎች እንቅስቃሴ ለበሽታው መስፋፋት ከፍተኛ አስተዋጽኦ አድርጓል ማለታቸው አመላክቷል። ኢትዮጵያ ለውጭ ኢንቨስትመንት ፈታኝ ሀገር ናት። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያ ለውጭ ኢንቨስትመንት ፈታኝ ሀገር ናት አለ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መረጃ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ኩባንያዎች ፈታኝ ነው ሲል አሳወቀ። የኢትዮጵያ መንግስት የከተሞች የመንገድና የወንዝ ዳርቻ ወይም የኮሪደር ልማት የባለሀብቶችን መዋለ ንዋይ ፈሰስ የማድረግ ፍላጎት ገድቧል ሲል ነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤቱ በሪፖርት ያመለከተው። ዘገባው የውጭ ይዞታዎችን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶች ንብረታቸው ያለ በቂ ማስጠንቀቂያ መፍረሱን ተከትሎ እዚህ ድምዳሜ ላይ መድረሱን ጠቅሷል። ግጭት በሚካሄድባቸው አማራና ኦሮሚያ ክልሎች የመንቀሳቀስ ሁኔታ ገደብ መኖሩን የጠቀሰው ይህ ሪፖርት ባለስልጣናት ወይም ታጣቂ ቡድኖች በተደጋጋሚ የግል ንብረቶችን እንደሚነጥቁ፣ የንብረት ባለቤትነት መብቶች በቂ ጥበቃ እያገኙ እንዳልሆነ ጭምር አመላካቾችን ጠቅሷል። የፖለቲካ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታውን በሰጡት አስተያየት የመጀመሪያው የሰላም ጠቋሚ ሰላምና ጸጥታ ነው። ሁለተኛው ደግሞ ግልጽነትና ተጠያቂነት። ለምሳሌ አንድ ምርት ወይም አገልግሎት ከአንድ አካባቢ ወደ ሌላ አካባቢ ሲንቀሳቀስ ምን ያህል ዋስትና አለው የሚለው ነገር ይታያል። ዋስትና ብቻም ሳይሆን ለዚያ ንብረት ህጋዊ ጥበቃ የሚያደርግ የመንግስት የአሰራር ስርዓት ጥብቀቱ ምን ያህል ነው የሚለው ይጠናል ማለታቸውን የአዲስ አበባ ወኪላችን ዘግቧል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይም የባህር ኃይል ጣቢያነት ክፍት እንዳልሆኑ ሰሞኑን ኒውዮርክ በተካሄደው የወደብ አልባ ሀገራት ስብሰባ ላይ አሳውቀዋል። ኦስማን በወደብ ዙሪያ የውጭ ሽምግልና ፖለቲካዊ ተቀባይነት እንደሌለውና በህግ አስፈላጊ እንዳልሆነም ገልጸዋል። ወደብ የማግኘት ጉዳይ የንግድ ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አለመሆኑን የገለጹት ኦስማን የኤርትራን ወደቦች ለንግድ ሆነ ለሎጂስቲክ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው አጋሮች መካከል በሚደረግ ቀጥተኛ ድርድር መሆኑን ተናግረዋል። ኤርትራ በወደብ የንግድ አገልግሎት ዙሪያ በእኩልነትና ፍትሐዊ መርሆች ትብብር ለማድረግ ዝግጁ መሆኗን ኦስማን አረጋግጠዋል። በኦሮሚያ ክልል የተለያዩ አካባቢዎች የህዝብ ማመላለሻ አሽከርካሪዎችና ባለንብረቶች በሚጥሉት ህገወጥ ከፍተኛ የታሪፍ ጭማሪ ተገልጋዮች መማራራቸውን ጠቅሰዋል። በክልሉ የሆሮ ጉዱሩ ወለጋ ዞን ከሱሉሉ ፊንጫ ወረዳ ወደ ዞኑ መቀመጫ ሻንቡ በህዝብ ማመላለሻ ተሽከርካሪ ለመጓዝ የመንግስት ተመን 110 ብር ቢሆን ባለንብረቶች ግን 250 ብር እንዳስገቡት ተገልጋዮች ነግረውናል። ከሻንቡ ወደ አዲስ አበባ ተመኑ 600 ብር ቢሆንም በአሁኑ ወቅት 1500 ብር ለመክፈል እንደተገደዱ ተገልጋዮች አስረድተዋል። በምዕራብና ሰሜን ሸዋ ዞኖች የህዝብ ትራንስፖርት ተገልጋዮች በህገወጥ ታሪፍ ጭማሪ ተማረናል ብለዋል። ኢትዮጵያ ከ1 ቢሊዮን ዶላር ዩሮ ቦንድ ዕዳ ያዥ ዓለም አቀፍ ኢንቨስተሮች ጋር የዕዳ ሽግሽግ ዙሪያ ድርድር መጀመሯን ዓለም አቀፍ የዜና አውታሮች ዘግበዋል። ድርድሩ የተጀመረው ፓሪስ ውስጥ እንደሆነ ዘገባው ጠቅሷል። ኢትዮጵያ ባለፈው ዓመት ታህሳስ የዩሮ ቦንድ ዕዳዋን ሳትከፍል ከቀረች በኋላ መንግስትና የዩሮ ቦንድ ያዥ ኢንቨስተሮች የሀገሪቱ ችግር የአጭር ጊዜ የጥሬ ገንዘብ እጥረት ነው ወይስ በረጅም ጊዜ ዕዳ የማይከፈል አቅም ውስንነት ነው በሚለው ጉዳይ ላይ ሳይስማሙ ቆይተው ነበር። ቦንድ ያዦች የሀገሪቱ ችግር ጊዜያዊ የጥሬ ገንዘብ እጥረት ነው የሚል ድምዳሜ አላቸው።
የቀድሞ የኮንጎ ፕሬዝዳንት በጦር ወንጀሎች ሞት ተፈረደባቸው። የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጆሴፍ ካቢላ በሌሉበት በጦር ወንጀሎችና ሀገር መክዳት ወንጀሎች ሞት ተፈረደባቸው። ካቢላ ላይ ከቀረቡባቸው ክሶች መካከል በሀገሪቱ ምስራቃዊ ክልል ከፍተኛ ውድመት ያደረሱትን M23 አማጽያን ይደግፋሉ የሚል ይገኝበታል። አርብ ዕለት የሀገሪቱ ወታደራዊ ፍርድ ቤት በሀገር ክህደት፣ በሰብአዊነት ላይ በተፈጸመ ወንጀል እንዲሁም ግድያ፣ የወሲብ ጥቃት፣ ማሰቃየትና ማመፅን ጨምሮ በተፈጸሙ የጦር ወንጀሎች ጥፋተኛ ናቸው ብለዋል። ካቢላ ወንጀሉን አለመፈጸማቸውን ቢናገሩም ችሎት ፊት ቀርበው ግን ራሳቸውን አልተከላከሉም። የቀድሞ ፕሬዝዳንት ክሱን በዘፈቀደ የተመሰረተ ያሉ ሲሆን ችሎቱን ደግሞ ለጭቆና መሳሪያ ሆኗል በማለት ውድቅ አድርገውታል። ጆሴፍ ካቢላ አሁን የት እንዳሉ አይታወቅም። የ54 ዓመቱ ካቢላ እንደ አውሮፓውያን አቆጣጠር በ2001 በጥይት የተገደሉትን አባታቸውን ላውረትን በመተካት ለ18 ዓመታት ሀገሪቱን አስተዳድረዋል። ካቢላ እንደ አውሮፓውያን አቆጣጠር በ2019 ለፕሬዝዳንት ፌሊክስ ቲሺሴኬዲ ያስረከቡ ቢሆንም በኋላ ላይ ግን በመካከላቸው በተፈጠረ አለመግባባት እንደ አውሮፓውያን አቆጣጠር በ2023 በፈቃዳቸው ሀገሪቱን ለቀው ተሰደዋል። ባለፈው ዓመት ሚያዝያ ወር ላይ የቀድሞ ፕሬዝዳንት በሀገሪቱ ምስራቃዊ ክፍል ለሚካሄደው ደም አፋሳሽ ጦርነት መፍትሄ ለማምጣት እንደሚፈልጉ የተናገሩ ሲሆን በቀጣዩ ወር በM23 አማጽያን በተያዘችው ጎማ ከተማ ደርሰዋል። ይህንን ተከትሎ ፕሬዝዳንት ቲሺሴኬዲ ከM23 ጥቃት ጀርባ ዋነኛ አንቀሳቃሹ ካቢላ ናቸው በሚል በመወንጀል እሳቸው ላይ ክስ መስረት እንዲያስችላቸው ሴናተሮች ያለመከሰስ መብታቸው እንዲገፈፍ አድርገዋል። ለበርካታ ዓመታት የቆየው የአማጽያኑ ትግል ባለፈው ዓመት በሀገሪቱ ምስራቃዊ ክፍል በማዕድን የበለጸገውን አካባቢ የቡካቩ ከተማንና ሁለት አየር መንገዶችን በቁጥጥራቸው ስር ሲያውሉ ተባብሶ ተቀጥሏል። የመንግስታቱ ድርጅትና የምዕራባውያን ሀገራት አማጽያኑን በመደገፍ እንዲሁም በሺዎች የሚቆጠሩ ወታደሮችን ወደ ኮንጎ በመላክ ጎረቤት ሩዋንዳን ይከሳሉ። ኪጋሊ እጅ የለበትም ብላ በመካድ ግጭቱ ግዛቷን አልፎ እንዳይስፋፋ የመከላከል ስራ እየሰራች መሆኑን ትናገራለች። ባለፈው ዓመት ሐምሌ ወር በአማጽያኑና በመንግስት መካከል የተኩስ አቁም ስምምነት ቢፈረምም ግጭቱ ግን ቀጥሏል። ውድ አድማጮቻችን ለአሁን ያላቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።